አቶ ኖላዊ እኔ ሳቀው እስከዛሬ ድረስ ከዚህ ድራማ ላይ በእምነቱ ምንም አይነት ጥርጣሬ የሌለውና ዝንፍ የማይል ሰው ነው እና አሁን ፋኖስ አረገዘች የሚለውን ነገር ማለቴ ያው መጨረሻ ላይ ሀና ነግረዋለች ግን ፋኖስ አርግዛለች የሚለውን ወይም የእርግዝና ሽምሽምታውን እና ሲር ሁሉ የነገሩት ነበርና ይሄን ነገር ላይክ እንደ ደካማ ጎን አድርጎ ያየው ነገር እኔ አልተመቸኝም። ቤተሰብ አልተመቸኝም። ለምን ካላችሁኝ አንደኛ እሱ ወንድ ነው። ሴት ልጅ ብትሆን ምናልባትም ጊዜው ካለፈ ላታረግዝ ትችላለች። የጊዜ ገደብ አላት አይደል? ሴት ልጅ የምታረግዝበት ወይም የእርግዝና ጊዜዋ የሚያቆምበት የጊዜ ገደብ አለው። ከዛ ደረጃ የደረሰች ሴት እንኳን አልወልድም አላረግዝም ብላበት ደመድምና ተስፋ ብትቆርጥ ኦኬ ሴት ስለሆነች ነው ትላላችሁ። ወንድ ልጅ ግን በቃ ግንኙነት ማድረግ እስከቻለ ድረስ መውለድ ይችላል አይደል? 70 ዓመትም ሆኖ 80 ዓመት የሱ ጥንካሬ ነው እንጂ የሚወስነው በዛም እድሜው ነው መውለድ ይችላል አይደል? ቤተሰብ እና አቶ ኖላዊ አንድ ጊዜ ዶክተር ስለነገረው ብቻ አትወልድም ስላለው ብቻ ያንን ነገር ሙጭጭ አድርጎ ይዞ ምናልባት አርግዛ ሊሆን ይችላል ብለው ሲሉትና ሲር ላይክ እንደ ደካማ ጎን አይቶት በጣም እየተበሳጨና ፈጣሪውን እያማረረ እያለቀሰ አይቼዋለሁ። እና አንዳንድ ጊዜ በፈጣሪያችን ተስፋ መቁረጥ በማይገባን ቦታ ተስፋ እንቆርጣለን። ልክ እንደ አቶ ኖላዊ እሱ ብቻ ሳይሆን ማማረር የሚጨመርበታል። ለምን በዚህ ቀጣኝ፣ ለምን በዚህ ጎዳኝ? እግዚአብሔር መልካም ነው። እንደነገርኳችሁ ወንድ ልጅ ደግሞ ጊዜና ገደብ የለውም፣ እንደ ሴት አይደለም። እና እኔ አቶ ኖላዊ እንደዚህ በሆኑ ምንም አልተመቸኝም፣ አላቅም። እናንተስ እንደታያችሁት ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላሜን የምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ውድ ቤተሰቦቼ ቤተሰብ ሁኑ። ነባር ቤተሰቦቼ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁንም እንድታካፍሉኝ እላለሁ። እና አቶ ኖላዊ ያሳየውን አክትና ከፈጣሪው ጋር ያለውን ግንኙነት እያገናኘመው ይመስለኛል ማለት ነው። ምክንያቱም ፈጣሪ ምንም የሚሳነው ነገር የለም። እሱ ወንድ ልጅ ነው፣ ሴት አይደለም። የጊዜ ገደብ የለበትም። እና በዚህ ልክ ተስፋ መቁረጥ አለበት ብዬ አላስብም። በዛ ላይ ደግሞ እናሲር ራሱ ቀስ እያደረጉ ሲነግሩትና እንደዚህ እኮ ነው ወይም ደግሞ ምናልባት አርግዛ ይሆናል እንደዚህ የሚያበሳጫት ምናምን እያሉ ቀስ እያደረጉ ሲነግሩት እሱ ግን ላይክ እያፌዙበትና እያሾፉበት እየሳቁበት እንደሆነ ነው የገባውና ተገቢ ነው ብዬ አላስብም ማለት ነው። ሌላው ሰላምዬ አሁን ወደ ደስታዋ እየተመለሰች ይመስለኛል። እኔ ግን በበኩሌ ቤተሰብ ማርያምን ያለምንም መዋሸት የምነግራችሁ እንደታውቃላችሁ በሰላም ላይ ቅዱስ ባይሆን ማለቴ ፍቅረኛዋ ቅዱስ ባይሆን በጣም ደስ ይለኛል። ማለቴ እንደዚህ ነው ልላችሁ አልችልም፣ ግን በቃ ላይክ ለሰላም የሚመጥናት መስሎ አይታየኝ። ጌታ ገና በልጅነቱ ፀጉሩ ባላጣ ሊሆን ነው። ቤተሰብ የቅዱስ ፀጉር ካያችሁት ወደ ግንባሩ ማለቴ ከግንባሩ በጣም ገብቷል። እና እኔ ለሰላም ማለቴ በፀጉሩ ምናምን ሳይሆን በምንም የሚመጥናት አይመስለኝም ቅዱስ። ለማንኛውም ቅዱስና ሰላምዬ ታርቀዋል። በጣም ደስ ይላል። መጀመሪያ ላይ ግን እንደተገናኙ በጣም ነበር የተናደደው ቅዱስ። ለምን አንተነህ ጋር አይቷት ስለነበረ አንተነህ አቅፏት ሲሰማት፣ እንግዲህ እዛ ላይ ግን አንተነህ አቅፎ ይሳማት በግድ ነው እንጂ እሷ ፈልጋ እሷ ወዳ አይደለም። እንገናኛላት ተገናኙ። ከዛ በሆነ ንግግር ሲነጋገሩ ተናዶ አቅፎ ሳማት አለቀ እንጂ እሷ ፈልጋ ወይም እቀፈኝ ብለው ሳመኝ ብለው አልነበረም እዛ ላይ። ነገር ግን እሱ ከኋላ እየተከተላት ስለነበረ ያንን ነገር ሲያይ በጣም ተናዶ ያው ወደ ኋላ ተመልሶ ነበር። ስለሱ ነበር ያነሳላት። እንድታስረዳውም ጊዜ ሊሰጣት አልፈለገም። ስለዛ ጉዳይ ላነሳብሽ ፈልጌ አይደለም፣ ግን አንቺ የተውሽኝ በሌላ ጉዳይ ካልሆነ እሺ ችግር የለውም እንድታስረጅኝም አልፈልግም ነው ያላት። እዚህ ላይ ሰላም በጣም ተናዳ ነበረ። ምክንያቱም አንድ ሰው አንድ ነገር ካነሳ መረዳትም አለበት፣ ያንን ነገር መረዳት አለበት ብዬ አስባለሁ። ለምሳሌ እኔ እንደዚህ ነው ብዬ ያንን ነገር እስካነሳው ድረስ ከዛ ሰው ደግሞ ያ ሰው እንደዛ ያደረገበት ምክንያት ምንድነው? ለምን እንደዛ ሊያደርግ ቻለ የሚለውን ደግሞ መረዳት አለብኝ። ዝም ብለን በአንድ ወገን በኩል ብቻ አይተን የምንፈርድ ወይም ደግሞ የምንቀየም ከሆነ ራሳችንን የምንጎዳው። በተለይ በአሁኑ ሰዓት ሰው ግልብጥብጥ
ነው አይታመንም። ዛሬ ከእናንተ ጋር ነው፣ ነገ ከሌላ ነው፣ ከነገ ወዲያ ደግሞ ከዛኛው ሰው ጋር ነው እና በሁሉም ጎን ያለውን በኩል መስማት መልካም ነበር። ነገር ግን ያው በዛ ተበሳጭቶ ትቷት ሄዶ ነበር። እንድታስረዳውም ጊዜና ቦታ አልሰጣትም። ያም ሆነ ይህ መጨረሻ ላይ ግን ከቅዱስ ጋር ተገናኝቶ ቅዱስም በነገራችን ላይ ቤተሰብ ቅዱስ በጣም የዋህና ቀን ልበ መልካም ክፉ ማያስብ በጣም ምርጥ ልብ ያለው ልጅ ነው እዝራ ማለቴ ነው። እዝራና ቅዱስ ሲገናኙ ሁልጊዜ ስለ ሰላም የሆነ መጥፎ ነገር እንኳን ሊያወራ ሲል በጭራሽ ሰላም እንደዚህ አይደለችም። አሁን ያሉበትን እንኳን ያው ሀና ስለነገረችው ያንን ነገር ነግሮታል። ሀናን አግኝቻት ነበር። ቤታቸው ሰላም ያለው አይመስለኝም። ቤተሰቦቻቸው እየተበጣበጡ ነው። ስለዚህ እባክህን እንደዚህ አይነት ነገር አታስብ፣ አትጨነቅ ምናምን ነው እያለው የነበረው ማለት ነው። ሌላው ሰላምዬ ለወይዘሮ ሜላት አንዳንድ ነገሮችን ጣል አድርጋባታለች ማለት ነው። አንደኛ ደረጃ ለልጇ ለሰላም ማለቴ ለሀኒቾ ጊዜና ቦታ እንድትሰጣት ጠይቃታለች። ለኛ ችግር የለውም፣ ለሀና ግን ብዙ ቃል ገብተሽላን ነበረ። ያን ቃል ልፈጽሚ አልቻልሽም። ከራሳችሁ ውጪ እኛን ልታውን አልቻለችሁም። በተለይ ሀናን ከዚህ በፊት እንደምታስታውሹ ሽማግሌ እንድላክ ብለሽ ተናግረሽ ለእዝራ ተናግራ ከዛ ቃል አባይ ሆናለች። መች ነው የሚመጡ ሽምግልን ነው መች እንላክ እያሉ እየጨቀጨቋት ነው። እና ይህንን ነገር እንድታይዋለሽ ብላ በጣም ትልቅ ነገር ሰርታለች ማለት ነው ሰላምዬ። እና ወይዘሮ ሜላትም ወደኋላ መለስ ብላ ስለ ልጆቿ እንድታስብ አድርጋታለች። ድርጅት እያሉ ይሄ ድርጅት መቼ ምን እንደሚያመጣባቸው ባናቅም ለማንኛውም አሁን ግን ያው እንደነገረቻትና በቃ ካሁን በኋላ ሽምግልናው እንደሚላክ ቆርጠው ወስነዋል። ሀናም ቢሆን ይህንን ነገር ስትሰማ በጣም ነበረ ደስ ያላት። እዝራን ቀጥራው ለእዝራም ነግረዋለች። እንግዲህ ሽምግልናው ምናልባት በሚቀጥለው ፓርት ሰኞ ይለቀቃል አለ። ስለዚህ ሰኞ ዕለት ምናልባት እና እዝራ ሽምግልና ይልካሉ ብዬ አስባለሁ። ግን ማለት ነው ቤተሰብ እነዛ ሽማግሌዎች እኔ ግን እዚህ ላይ አሁንም ያልገባኝ ነገር አለ ቤተሰብ። በየትኛው ዓለም ማለት ኢትዮጵያ ውስጥ በየትኛው ክልል ነው ሽምግልና እስከሚላክ ድረስ የልጁን ቤተሰብ ማወቅም አይቻልም? ማርያም በየትኛው ክልል ነው? በየትኛው እኔ አልገባኝም። በየትኛው ክልል ነው? በደቡብ ክልል ነው? በሰሜኑ ክልል ነው? እኔ አልገባኝም ማርያምን። እኔ የት አካባቢ እንደሆነ ይሄ ባህል አላቅም። ሽምግልና እስከሚላክ ድረስ ቤተሰብ ለቤተሰብ አይተዋወቅም እንዴ? እንደውም በፊት ነው እኔ የማውቀው ቤተሰብ ለቤተሰብ ተዋውቆ ምናምን ነው ከዛ ሽምግልና የሚላከው። የእሱ ቤተሰብ እነማን ናቸው፣ የእሷ ቤተሰብ እነማን ናቸው ተብሎ ከተዋወቁ በኋላ ነው ሽምግልና የሚላከው እንጂ ሽምግልና ከተላከ በኋላ ከዛ የቤተሰብ ትውውቅ አላቅም እኔ። ምክንያቱም እስከ ስም ድረስ እንኳን አይተዋወቁም። ለምሳሌ ወይዘሮ ሜላት እዝራ ማን ነው፣ የእዝራ አባት ማን ነው የሚለውን አታውቅም። አቶ በቃሉም ሀና ማናት፣ የሀና ቤተሰቦች እነማን ናቸው የሚለውን አያውቅም። እና እኔ በየትኛው አካባቢ እንደሆነ ይህ ባህል አላውቅም። እንደውም ወይዘሮ ሜላት ለሰላም እየራሱ ጠይቃታለች። እንደው ስለ ቤተሰቦች ውስጥ ምናምን ስትላት ለምን ስለ ቤተሰቦች ትጠይቂያለሽ? ሀና እንደምታውቂያት በጣም ወግ አጥባቂ ናት እና ከሽምግልና በኋላ ምንም ነገር አትናገርም ነው ያለችው። በነገራችን ላይ እዝራም እንደዛ ነው። አባትየው በጣም ብዙ ጊዜ ጨቅጭቆታል። ማን ናት፣ ቤተሰቦቿ እነማን ናቸው፣ ምን አይነት ልጅ ናት ምናምን የሚለውን በጣም ብዙ ጊዜ ጠይቆታል አቶ በቃሉም ቢሆን ለእዝራ። ግን እዝራ ራሱ መመለስ አልፈለገም። በቃ ልጅቷ ቆንጅዬ ናት፣ በእኔ ተማመንብኝ፣ በጣም ቆንጅዬ ምራት ነው አይደለም የሚባለው በእኛ ምራት ነው ማመጣልክ ነው ያለው። ቆንጅናዋ እንዳለ ሆኖ ማለት ነው። አዎ ሀና ቆንጅዬ ናት፣ ምንም ማንሳት። ሁለት አጭር ተገናኝተዋል ትላላችሁ ቤተሰብ። ግን ከምንም በላይ ቤተሰብ ለቤተሰብ መተዋወቅ አለባቸው ባይ ነኝ እኔ። በዛ ላይ እዝራና ሀና አሁን እልል ያለ ፍቅር ገብተዋል። እልል ያለ ፍቅር ውስጥ ናቸው። አሁን እነዚህን ልጆችን ለመለያየትስ ምን ያክል ጊዜ ይጨርስባቸዋል? እነዚህ ልጆች ምን ያክልስ ይጎዳሉ? እርግጠኛ ነኝ እዝራም ቢሆን አባቱን ክዶ ሀና ጋር አይሆንም።
ሀናም ብትሆን ቤተሰቦቿን ክዳ ይሄን ሁሉ ወንጀል ከሚፈጽመው ሰው ጋር ከሚፈጽመው ልጅ ጋር አብራ አትሆንም። እና ምን የሚፈጠር ይመስላችኋል ቤተሰብ?